ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? እንግዲህ ከቤተ ክርስቲያን አምልኮ መልስ ከረፍትም ጭምር ተመልሰን ተገናኝተናል። በትላንትናው ዕለት ጥሩ ጊዜ እንደነበረን ተስፋ እናደርጋለን። የቀጥታ ስርጭቱም ነበር እንዲሁም መረጃ። ዛሬ ደግሞ እንግዲህ የዕለተ እሁድ ወቅታዊ የሆኑ መረጃዎችን ከፓስተር አለማየሁ ጋር የምንፈተሽበት ሰዓት ነው። ፓስተርም እንዲሁ እነዚህ መረጃዎች አሰባስቦ መጥቶልናል። ከሱ ጋር ጥሩ ጊዜ እንዲኖረን እመኛለሁ። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ፓስተር እንዴት አለ? እንደምን አለው? እንደሚልክ እንግዲህ ከአገልግሎት መልስ ነው ተገናኘ ነው። አገልግሎት እንዳላቃለው ጥሩ ጊዜ እንደነበረ ተስፋ አደርጋለሁ። እስኪ ምን አይነት ክስተት ነው? ዓለማችን መቼም የማታሰማን ጉድ የለም በየዕለቱ በየሰዓቱ እና እስኪ አጋራን። እንግዲህ እዚህ አውሮፓ አካባቢ ሶስተኛ ዓለም ጦርነት የሚፈነዳ ይመስላል። ምልክቶቹ አሁን ጎላ ጎላ እያሉ እየጎሉ መጥተዋል። ምንድነው እየጎሉ የመጡበት ምክንያት? ኔቶ ሩሲያ እና ቻይና ከባድ ስጋት ፈጥረውብኛል ብሎ ክስ መሰል ወቀሳ አቅርቧል። እንደሚታወቀው ራሽያ እና ቻይና በሩሲያ የድል በዓል ያላቸውን አንድነት በግልጽ አሳይተዋል። እንግዲህ ይህንንም የሁለቱ ሀገሮች ግንኙነት አሜሪካም አውሮፓም ስጋት ገብቷቸዋል። ይሁን እንጂ ምንድነው እነሱ በድል በዓል የራሽያው የቻይና የነጻነት አርሚ የሚባለው ወይም ጦር የሚባለው እሱ በሰልፉም ላይ ተገኝቷል። እንግዲህ ፕሬዚደንት ዢ ጂንፒንግም ተገኝተዋልና ከዛ በኋላ ምንድነው በዛ ዢ ጂንፒንግ 4 ቀን የቆዩት። በዓሉ በፊት 1 ቀን ከበዓሉ ጋር ደግሞ 3 ቀን በኋላ 2 ቀን 3 ቀን 4 ቀን ቆይተዋልና አንዳንድ ስምምነቶችም ተፈራርመዋል በዚህ ቆይታቸውና እንግዲህ ምንድነው አሁን በራሽያ ላይ ማዕቀብ ለመጣል ቤልጂየም፣ ብራስልስ የአውሮፓ መሪዎች በተለይም ዋናዎቹ እነ ፈረንሳይ፣ ጀርመን፣ እንግሊዝ የሚገኙበት ስብሰባ ይደረጋል። ይህም ስብሰባ እንግዲህ ባለፈው በቀደም እንደጠቀስነው 500% ራሽያ ላይ ለመጣል ነው የታሰበው እና ሩሲያ ይህ ማዕቀብ አሁንም እንደማያንበረክካት ነው። ምክንያቱም ራሽያ የቻይና አንድ ከፍተኛ ባለስልጣን ሲናገሩ በምንም መልኩ ከራሽያ ጋር ከዚህ በኋላ እንቆማለን ያሉት። እንግዲህ በምንም መልኩ ሲል በመሳሪያ ልውውጥ ባሻገር ወታደራዊ አብሮ ለመሰለፍ እንደወሰኑ ፍንጭ ሰጥተዋል። አንድ የቻይና ባለስልጣን ናቸው ይህንን ፍንጭ የሰጡት። አብሮ ለመሰለፍ ፍንጭ ሰጥተዋልና አሜሪካም በቃል አቀባይዋ በኩል ስጋቷን ገልጣለች እና የነዚህ በተለይ የሁለቱ የቻይና እና የራሽያ ጥምረት እዚህ ላይ እንድታስታውስ የምፈልገው ኢራንም አለችበት በጥምረቱ ውስጥ ኢራንም አለችበት። ግን የሁለቱ ጥምረት አሁን ላይ እየሄዱ ያሉት የቴክኖሎጂ ልውውጥ ለምሳሌ አሁን በቅርብ የሚሳኤል ልውውጥ አድርገዋል እና የቴክኖሎጂ ልውውጣቸው የጋራ ወታደራዊ ልምምዶች ያደርጉ ነበር ከዚህ በፊት። እንደገና ደግሞ አሁን የነበረው ወታደራዊ ጦርነቱ በመሳሪያና በቴክኖሎጂ ብቻ ሳይሆን
ሙሉ ለሙሉ በወታደርም ለማገዝ ቻይና ከራሻ ጎን ለመቆም ወስናለች። ስለዚህ አውሮፓውያን የሚያወሩት ማዕቀብ ለመጣል ስብሰባ የሚገቡበት ማዕቀብ በ20 ነው የሚገቡት። 20 ሰኞ ይመስለኛል በ20 ነው የሚገቡበት ስብሰባ ውጤት አልባ ነው። ምክንያቱም አሁንም ቢሆን እኮ ራሻ ከአውሮፓ ሀገሮች ጋር ትንሽ ነው ያላት ንግድ። አብዛኛው የምትናገደው ከህንድ፣ ከብራዚል፣ ከህንድ ከመሳሰሉት ሀገሮች ጋር ነው ራሻ እየተናገደች ያለችው እና ከሌሎች ሀገሮች ጋር ነው። በተለይ ብሪክስ ከሚባሉ ሀገሮች ጋር ከፍተኛ መናገድ አለ እና ይህን ሆኖ እያለ የእነሱ ስብሰባ መግባትና መወሰን ነገርን ከማባበስ በስተቀረ በራሻ ላይ ለውጥ ሊያመጣ እንደማይችል ብዙ የፖለቲካ ተንታኞች እየተናገሩ ነው። እንግዲህ ለ17ኛ ጊዜ ነው አሁን የሚሰበሰቡት ማዕቀብ ለመጣል እና አንዳንዶች 2000 ማዕቀብ ይላሉ፣ አንዳንዶች 3000፣ አንዳንዶች 5000 ይበልጣል ይላሉ። ብዙ ማዕቀብ ተደርጎባታል። ነገር ግን ማንበርከክ ካልቻልክ ያ ሀገር ያለው ማለት ነው እና ይህንን የሚያሳይ ሌላው በጣም በጉጉት ይጠበቅ የነበረ ነገር ያለ አሁን ነገሮች እየተጋጋሉ የመጡበት ነገር ምንድን ነው? በኢስታንቡል ተጀምሮ የነበረው የራሻ ዩክሬን ድርድር ያለምንም ውጤት ተበትሟል። ለነገሩ መጀመሪያውንም ወደዛ ሲሄዱ ውጤት ይመጣል ተብሎ አይጠበቅም እና ያለምንም ውጤት ነው የተበተነው። ይህም ከመጀመሪያው እንደማይሳካ እየታወቀ ነው ወደዛ የሄዱት። የራሻም ፍላጎት ነበር አይደል? እንደውም ቆማ ያደረገው ራሻ ነው። ይዘው የሄዱበት ሐሳብ ወይም ደግሞ አጀንዳ ልምጣልህና ዩክሬን የሄደችው ለ30 ቀን ተኩስ እንዲቆም ለመደራደር ነው የሄደችው። የራሻ መልእክተኞች የሄዱት ኖ ምንም የተኩስ አቁም የሚባል ነገር የለም፣ መደረግ ያለበት የሰላም ድርድር ነው ብለው ነው የሄዱት። ዩክሬን ያንን የፈለገችበት ምንድን ነው? በዚህ በ30 ቀን ድርድር ሳቢያ ከኔቶ ውጭ የተቋቋመው ይሄ የበጎ ፍቃድ ነው ጥምር የሚባለው የነሱ አገር ወታደሮች መሃል ላይ እንዲገቡና ጦርነቱ ራሻን ለማንበርከክ ስልታዊ ለማድረግ ነው የሄዱት። ያንን ግን ራሻ ስላወቀች ኖ እንደዚህ የሚባል ድርድር የለም፣ ድርድሩ ዘለቄታ እስከ መጨረሻው ነው። እንግዲህ ይሄ እስከ መጨረሻው ሲሆን አሁን ቢስማሙ እስከ መጨረሻው ራሻ ያዛችው ግዛት ምናምን ተኩስ አቁም የሚባል የለም። ሁለቱ ምንድነው የሰላም ስምምነትን የሚፈራረሙት። በሰላም ስምምነት ውስጥ ዩክሬን የኔቶ አባል አትሆንም። ተመልከት፣ አሁን የኔቶ አባል ስላልሆነች እኮ ነው ይሄ ጥምር ጦር የተቋቋመ። የፈቃደኞች የተቋቋመበት ምክንያት የኔቶ አባል ሀገር ስላልሆነች እንዴት እናግዛት ተብሎ ታስቦ የተዘጋጀ ነው። ልክ ነው። ይብታል አሁን ኔቶ እንዳይገባ አሜሪካ ፈቃደኛ አይደለች። ኔቶን ደግሞ በዋናነት የምትዘውረው በበጀትም በመሳሪያም በጦር ኃይል ዋናነት የምትዘውረው አሜሪካ ነች። እንዴት ይሆናል? እና የሚያስገርመው ደግሞ ሌላው ንግግር ምንድነው? ቀደም ሲል ባለፈው ጠቆም ለማድረግ ሞክረናል። ሳውዲ በነበሩ ጊዜ ዶናልድ ትራምፕ ፑቲን የሚሄድ ከሆነ እኔም ኢስታንቡል እገኛለሁ ብሎ ነበረ። በጣም ያሳቀኝ ንግግር ነው የተናገሩት። ፑቲን እዛ ካልተገኘ፣ ወዳጄ ፑቲን እዛ ካልተገኘ እኔ ምን እሰራለሁ እሄዳለሁ ብለው ቀጥታ ወደ አሜሪካ ነው በረራቸው ያደረጉትና አስገራሚ ሰው ናቸው ሰውየውና ይህንን ድርድር አሉ ደግሞ ፍታ ያደርጋሉ ሰውዬው። ይህን ድርድር እኔና ፑቲን ተገናኝተን ካልተወያየን ተኩስ አቁሙም ሰላሙ ምን ይመጣም ብለዋል። ገዛፓው ዝሆኖቹ ካልገቡበት እንግዲህ ከአውሮፓውያኑ እንግዲህ በዚህ በሰሌ 30 ቀን የሚለው አጀንዳ የዶናልድ ትራምፕ ማለት ነው። አውሮፓውያኖች የቀበሏቸው ነው። ለዘለንስኪ የአውሮፓውያኖችን አጀንዳ ይዘው ነው የሄዱት። የመሳዲያው አይደለምና የምን አይነት ውርነት እንደሆነ የሚገርም አገሪቱ ሙሉ ለሙሉ ወደ መውደም እየመጣች ነው ያለችው። እና ሪል ስቴት
ትናንት ወዲያ አንድ የጦር መሳሪያ እና የተለያየ ነገሮችን የሚያመርት ልክ ኢንዱስትሪ ፓርክ እንደምንለው አለ አይደል? ሙሉ ለሙሉ ያወደመችው ራሽያ ድሮን በምን እና የሚገርም ነው። ከጊዜ ወደ ጊዜ በቃ እየፈራረሰች ነው። አዎ ምንም እንትን የሚል የለም። ግን የነዚህ ድርድሩ አለመካሄድና መበተን እና ወደ የሀገራቸው መመለስ አንድ የፈጠረው ነገር አለ። ስጋት ግፍን አውሮፓ ላይ ስጋት ተፈጥሯል እና ምናልባትም ፑቲን ከዚህ በኋላ ቀጣዩ እርምጃው ዩክሬን ብቻ ላትሆን ትችላለች የሚል ስጋት ተፈጥሯል። ስለዚህ እነዚህ የአውሮፓ ሀገሮች በተለይም ደግሞ ከቻይና ጋር ያለው ጥምረት ራሱ አሜሪካን ሰግታለች። ራሱ አሜሪካን ስጋት ውስጥ ገብታለች እና እንግዲህ ዓለማችን ይህንን ይመስላል። እኛ ግን የሚገርም ነው የዩክሬን አቋም ከፈረስን በደም ነፍረስ አይነት ነገር ይመስላልና ዓለማችን ላይ በጣም አስገራሚ እየሆነ ነው። እንግዲህ እግዚአብሔር እንዲረዳን በተጠራንበት ነገር ላይ መቆም ያለብን ይመስለኛል። በዚህ በመጨረሻ ዘመን ጳውሎስ ለእነዚህ ለገላትያ ሰዎች ቁጥር 6 ላይ ሲናገር ምን ይላል? በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ ይላል እና ምዕራፍ 3 ላይ ደግሞ ማናዚም ያደረገባችሁ ይላል እና ሰዎች በዚህ በመጨረሻው ዘመን ቅዱሳን እንዲጠነቀቁ የምንፈልገው ነገር ብዙ ሐሰተኛ አስተምህሮቶች አሉ። ወንጌል የሚመስሉ ግን ወንጌል ያልሆኑ የክርስቶስን ስም እየጠሩ የሚመጡ ነገር ግን ማዳንና ነፃ ማድረግ የማይችሉ። ለዚህ ነው ጳውሎስ ነገር ግን እኛ ብንሆን ወይም ከሰማይ መላእክት ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብኩላችሁ የተረገሙ የሆኑ እያለ የሚናገርበት ምክንያት ይሄ ነው። ይሄ የመጨረሻው ዘመን እንግዲህ አንድ መዘጋጀት እንዳለብን እንድናውቅ ፈልጋለሁ ቅዱሳን። ሁለተኛ ከሐሰተኛ ትምህርቶች አሁን እንደ አሸን እየፈሉ ይመጣሉ። እንግዲህ ሁለተኛው ከሐሰተኛ ነቢያቶች በምን ለያለን ብላችሁ ካላችሁ ማቴዎስ 7:15 ሄዳችሁ ማየት ነው። መለያው እዛ ጋር ተጽፎልናል። በፍሬያችሁ ታውቋቸዋላችሁ ተብሎ በምድራዊ ነገር ላይ ልባቸው ያረፈ፣ በምድራዊ ነገር ላይ ልባቸው ያተኮረ ሰዎችን በሚያባብልና በሚሸነግል ቃል ገብቷል። በሚሸነግል ቃል እየተናገሩ ከእግዚአብሔር መንገድ የሚያወጡና ከክርስቶስ የሚያለያዩ ዓለም ናፋቂዎች እንድትሆኑ ነው የሚያደርገው ትምህርታቸው ዓለም ናፋቂ። ለዚህ ነው አሁን ብዙዎች አይተህ ከሆነ ሲወጡ የሐሰት አስተማሪዎች የሚያሳዩ የገዙትን መኪና ነው፣ ስለሚለብሱት ልብስ ነው፣ ስላደረጉት ጫማ ነው፣ ትናንት ስለዋሉበት ሆቴል ነው፣ ስለ ዳይመንድ እጃቸው ላይ ስላለው ዳይመንድ ነው የሚያወሩልህ። በቃ ስለ ስኬት ነው የሚያወሩት እነሱ ይህንን ስለሆነ። እውነተኛው ስኬት ግን የእግዚአብሔር ልጅ ኢየሱስ ክርስቶስ በእኛ ውስጥ መኖሩ ነው እና ይህንን ያወሩና ምንድን ነው የሚያደርጉት? ከህዝቡ ይለዩታል፣ እግዚአብሔር ይለዩታል፣ ማህበሩ ቅዱሳን ማህበርና ህብረት ይለዩታል። ስለዚህ ይህንን ጥንቃቄ እንድናደርግ እላለሁ። ተባረኩልኝ። መልካም እሁድ፣ መልካም ምሽት፣ መልካም ቀን። እግዚአብሔር ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችሁ ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ከኛ ጋር አገልግሉ። ለምክንያቱም ይሄ የወንጌል አገልግሎት ነው፣ የወንጌል አደራ ነው። ይህንን የወንጌል አደራ ሁላችንም እንድናገለግል ያስፈልጋል። ሁላችንም እንድንሰራበት ያስፈልጋል። አብረን እንድንተጋ ያስፈልጋል። ደስ ባላችሁ ደግሞ በልባችሁ እንዳለ ይህንን አገልግሎት በገንዘባችሁ መደገፍ የምትፈልጉ እንድትደግፉ በጌታ ፍቅር እንጠይቃችኋለን። ሻሎም። የእግዚአብሔር ስም የተባረከ ይሁን። ፓስተር፣ በእውነት በዚህ በዕለተ ሰንበት እሁድ ይዘህልን ስለመጣሁ የህይወት ቃል እግዚአብሔር አብዝቶ ይባርክ። እንግዲህ አድማጮቻችን የሰማነውን ለፍሬ እንዲያበቃልን ምጽአቱ አዋጅ ነጋሪ አገልግሎት ይመኛል። ዛሬ እንግዲህ የእረፍት ቀንም ስለሆነ ብዙ የምንላችሁም ነገር የለም።
የእግዚአብሔር ፈቃድ ከሆነ በነገው ዕለት ደግሞ የምንገናኝ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ አብሮን ይሁን። ስለ ሁሉ እግዚአብሔር የተመሰገነ ይሁን። መልካም ጊዜ ይሆንላችሁ። ተባረኩ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም ጊዜ